ወይ አንዳንድ ሰዎች ግን ማለት ወዴት ነው የምታስቡት? ነው ያልገባኝ ነገር ምንድነው? ብሩክን እኛ ምን ነው ነበር እሱ እንደማያረግ አውቀናል። እሱ አያረገውም ብለናል። ግን እናንተ እሱ ላይ የተነሳችሁት ሰዎች አሁን ያው ተቃጠሉ ነው እያላችሁ ያላችሁት። እኔ ምንድነው የሚያቃጥለን? እኔ በበኩሌ የሚያቃጥለኝ ነገር እኮ ምንም የለም። ምን ነው እሳት በልቻለሁ እንደሚቃጠለው እኔ ተቃጣይ ምናምን ምንድነው የሚያቃጥለኝ? እሱ እንድንጠረጥር ያረገው ነገር ቢኖር እሱ እራሱ መጠርጠሩ ነው እኛ እንድንጠረጥር ያረገው። ገባችሁ አይደለ? እራሱ ያን ጊዜው ካንተ ነው አረገዝኩት ስትል ሃይ እኔ ካንቺ ጋር የተገናኘሁት ወይ መንገድ ላይ ነው ወይ እንጃ የኔ ቦታ ላይ ነው እንጂ ወይ ሩም ውስጥ ወይ አልጋ ቤት አይደለም የተገናኘ ነው። ስለዚህ ደግሞ እኔ አንቺን ምንም አላረኩም ምንም ላረግምም አልችልም ካንቺ ጋር ምንም ግንኙነት የለም ብሎ አልተከራከረም። ገባችሁ አይደለ? እኛ ብሩክን የማለት ባዳፈና ወይ ከመሬት ተነስተን አይደለም እንደዚህ ብለ የተናገረ ነው። ገባችሁ አይደለ? የጠር ማለት ልንጠረጥርም ወይ የኔ ነገር ውስጣችን እንዲኖር ያረገው ራሱ ነው። ገባችሁ አይደለ? ማለት እኔን ያማናችሁኝ ሰው ምናምንም ብለዋል። እና ደግሞ ብዙ ሰዎችም ግራ ገብቶታል እውነት ሲነግራችሁ። ምክንያቱም የሱ ንግግር ነው እንደዛ ግራ እንድንጋባ ያረገው። ገባችሁ አይደለ? እሱ በአንድ ፓርት ወይም በአንድ ነገር አይደለም የቆመው። ያኔ ማለት አርጊያለሁም አላረኩም የሚለው ሐሳብ ነበር። የሁለት ሐሳብ ነው የነበረው ለሱ። ስለዚህ በሱ ማለት በዚህ ምክንያት ነው እንጂ ሊጠረጠር የቻለው እኛ እሱን መጠርጠር ፈልገን አይደል የጠረጠረው። ንግግሩና ሁሉ ነገሩ ነው እንድንጠረጠር ያረገው። ገባችሁ አይደል? አሁንም ደግሞ ተቃጠሉ ማለት ይሄ እውነቱ ወጣ። እሱ እንደማያረግ አውቀን ነበር የምትሉ ገና ማለት ነው። ገና ምን አይተን ብዙ ነገር አለ እኮ የልጅ አባቱ መጣ እንጂ እና ልጅቷ ምን እንደምትል ገና ከልጅቷ ማሽ ሰማንና ነው እናንተ ምን ትንጸባረቁት። ያው አያረግም ይሄ ነገር ያው ድራማ እንደሆነ እናውቃለን። የምር ነው እንደማያረግም እናውቃለን። ድራማም ነው። አሁን ላይ እኔ የተረዳው ነገር ቢኖር ሄሚ ስላላመነች እንድታምን ወይም እንደዚህ አይነት ነገር እያረጋው ያለው ይሄን ልጅው እኔ ሳስበው ብሩክ ነው ያመጣው። እኔ እንደዛ ነው ያሰብኩትኝ። ገባችሁ አይደለ? እና ሄሚ እንዴት አታምነኝም የሚለው ነገር ነውና ልጁ የኔ አይደለም ኢማኝኝ ነው ያለው። እንዴት ነው በአንድ ሊታምን የምትችለው? በጣም ግራ የሚያጋባ ነገር ነው። እስቲ ዛሬ ደግሞ ከዚህ የበለጠ ነገር እንጃ ምን አሁን እኔ ያሰብኩት አሁን ገና ከዚህ በላይ ሌላ ነገር እንደሚፈጠር ነው እየታየኝ ያለው። ድራማ ማለት ነው። የበለጠ ድራማ እንደሚቀጥል ይታየኛል ነው የምላችሁት። ገባችሁ አይደለ? ምክንያቱም ልጅቷ ነች ይሄን ነገር እውነቱን የምታወጣው። ግን ይሄ ልጅ እኔና እሷ ፍቅረኛሞች ነን ብሏል። ግን ፍቅረኛሞች እንደናችሁ ምን አረጋችሁ በምንነት እንደዚህ ሆናችሁ ብላ ሄሚዬ ሲጠይቅ ምንድን ያለው? አይ ሁሉም ነገር ማስረዳት ግዴታ አይለብኝም ብሏል። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁ ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። መጥቼላችኋለሁ። ምንድነው ያው ዞር ብዬ ብዙ ነገር አየሁት ዩቲዩብም ላይ እንደዛውም ደግሞ ቲክታክም ላይ ማለት ነውና አብዛኛው ቲክታክ ላይ ነው ብዙ ነገር እያየሁ ያሉትና ምንድነው ማለት ብዙዎቹ ምን እያለ ነው? አይ እኛ ብሩክ አያረገም ብለን እኮ ሽንታችን ገትረን ስንከራከር ነበር። ግን ብሩክ ላይ የፈረዳችሁ ሰዎች ይሄው እዩት። እንደዛ ነው በቃ ሁሉ ነገር እንዲህ ነው የሚሆነው። መጨረሻ ሳታዩ የፈረዳችሁ ሰዎች አይ እኛ እኮ እናውቃለን። እንዴት አታውቁም እናንተ? እሱ ቀብራራ እኮ ነው አያረገውም ምናምን። አይ በነገራችን ላይ እኔ አንድ ነገር ማናገር የሚፈልገው ነገር እኔ አንድ ሰው የሆነ ነገር አድርጓል ከተባለ አላደረገም እሱ አያደርግም ብለ ሊከራከር አልችልም። እኔ ምንድነኝ እኔ ለሱ ቆም የሚከራከረው ማን ነኝ? ምንድነኝ እኔ ለሱ የሚከራከረው? ገባችሁ አይደለ? ምን ከራከረው እኛ ማን ነኝ? በምንድነው አንቺስ ልታቂ የምትችይው? ያው እኛ የምናውቀው እሱ ካሜራ ላይ ነው። ገባችሁ አይደለ? ካሜራ ላይ ነው የምናውቀው፣ በአካል አናውቅም። በአካል ብናቅ ራሱ የሰውን ህይወት ማለት ልታውቁ አትችሉም። ገባችሁ አይደለ? አንቺ የብሩክን ታይና የወንድምሽን ህይወትም ልታውቂ አትችይም። ማንኛውም ቢቶኝ ወንድምሽ ማለት የዋለበት ቦታ ወሎ ማለት የት እንደሚውል ምን አይነት ጓደኞች ጋር እንደሚያሳልፍ ምን አይነት ህይወት እንደሚኖር ልታውቂ አትችይም። ማወቅ ያለባችሁ ነገር እሱ ነው። እና ደግሞ ብሩክን የጠረጠራችሁ ሰዎች ይሄው አሁን ምን ትላላችሁ? አሁንስ ምን ትላላችሁ? እሱ እኮ ያረግም ብለናል ማለት ተከራክረን ነበር የምትሉ ሰዎች ተከራከሩ።
እኛም እኮ እሱ አርጓል እያልን አይደለም። ምክንያቱም ደግሞ እኛ እንድንጠረጠር ውስጣችሁ ላይ ጥርጣሬ እንዲሆን ወይም ለሱ ቆመን እንድን ማለት መከራከር የማንችለው ምክንያት ምንድነው? እሱ ራሱ ነው የጠረጠረው። ራሱ ጠረጠረ። ልጅቷ አረገዝኩ አለች። ግን ወዲያውኑ ምኖ በምን እንደዚህ አይነት ቃል ደላቅም ከማን ከኔ። ስለዚህ እንደዚህ ከሆነ ምንድነው ሐኪም ቤት ማለት ምንድነው ምርመራ ደኔ እናስመርምራለን ምናምን አለ። ሶ ምንድነው ያ ምንድነው እንደ ግንኙነት እንዳለ ነው ማሳየው ማለት ነው። ገባችሁ አይደለ? እና ለዚህ ነው አንዳንድ ሰዎች ሲታወሩ ምን አለ ከሱ አፍ ምን አይነት ቃል ወጣ የሚሉ ነገር መጀመሪያ ቆም ብላችሁ አስቡ። ቪዲዮ ግን ጨርሳችሁ ሳታዩ ነው መሰለኝ የምታወሩት ዝም ብላችሁ የምታሽካብቱትና አንድ ሰው የሆነ ነገር ሳሳይ ነው ሰው በዚህ መንገድ የሚሄደው። ቪዲዮ የተሰራ ቁጥር ላይ ነው እየፈረደንም ወይም እያወራንም የነበረ ነው። እና ሪሳችሁ ያው እንደዚህ አይነት አሁን ለምሳሌ በጣም ብዙ ሰዎች ለብሩክም ለሄምም ቆሞ ምክር እየሰጡት የነበሩት ሰዎችም ማለት ብሩክና ሄም እንዲለያዩ እንደዚህ እያረጋችሁ ነበር። 24 ሰዓት ብሩክን እየሰደባችሁ ነበር። ግን አሁን እኮ ብሩክ እኮ ነፃ ወጣ የምትሉ ሰዎች አላችሁ። ነፃ የሚወጣው ነፃ ሊወጣም ይችላል። እሱ ኦኬ። አሁንም እኔ ያሰብኩት ልክ ላይ ሄም እሱን እንድታምን ነው ይሄን ልጅ ያመጣው ነው አላቅም ብቻ ሶ እና አንዳንድ ሰዎች ማለት አሁንም ተረጋጉ። ገባችሁ አይደለ? ከልጅቷ ምን አይነት ነገር እንደሚወጣ እናቅም። እኔ ግን ከዚህ ይሄንን ልጅ ከዚህ በፊትም ከሚንቴ ጋርም አይቻለሁ ሚንቴ ዩቲዩብ ላይ ማለት ነውና ሶ እስቲ እናያለን። እስካሁንስ ለምን ዝም እንዳለን ማለት ለቅሶ ላይ ነበርኩ ምናምን ብለዋልና ደግሞ ፍቅረኛ ሆና ስልክ አታነሳም የሚለው ነገርም አንስቷል። ስልክ አታነሳም፣ ስልክ ሲደውላት አታነሳም። አንተ ደውልና ካንተ በኩል ማጋኝ ምናምን ብሩክ ደግሞ እኔ ደውልላታለሁ ምናምን ነው ያለውና ፍቅረኛ ከሆንክ እና ደግሞ ልጅ ራሱ ሆዶ ውስጥ አስረግዛት እንዴት ነው ላንተ ስልክ ማነሳቱም እንትን የምትሆነው? ሰው ለማንኛውም ምንም ይሁን ምንም ድራማ ማዝጊያው አግኝተናል ብዬ ነው ማስበው። ድራማም እንደዚህ ያደርጋችሁ ዝጉ። እኔ እንደዛ ነው ተረዳሁትኝ። አንዳንድ ሰዎች ደግሞ አይ እንደዚህ ሰው ላይ አትፍረዱ ምናምን። ሰው ላይ አልፈረደንም እኮ ይሄ ማፈረድ አይደለም። ቆመን እንድንከራከር የተሰጠው ነገር ወይም የተነገረ ነገር እኮ እንድንከራከር አልሰጠንም። በቃ ገባችሁ አይደለ? ምክንያቱም እየተናገረ የነበረ ቃላቶችና ሁለት ልብ ውስጡ ላይ ስላለ ነው። አይ እኔ አርጋለሁ አላረኩም በዚህ እድሜ ልጅ ለኔ ሊኖረኝ ነው ወይ? በጣም ይከብዳል። እኔ በጣም ውዝግብግብ ያለው ስሜት ውስጥ ነኝ ያለሁት። እኔ ግን እኔ ምንም አላረኩም የሚለው ነገር በቃ ግራ ነው የተጋባው። እሱ ምንም ባያረግ ምንም ነገር ባይኖር ኖሮ ምንድነው እንትን ይል ነበር። ምንድነው እኔ ዴኔ ምናምንም አያሰብም ስለ ዴኔም አያስብም ነበር። ግን ወዲያውኑ ምን ወደ ዴኔ እናስመርምራለን ምናምን ስለነበረውና ለምን ቆም ብላችሁ ማሰብ እንደሚያቅታችሁ አላቅም። የምር ነው የምላችሁትና ተከራከሩም አልተከራከሩም እውነቱ እስኪወጣ ድረስ አሁንም መጠበቅ አለብን። አሁን ደግሞ በትላንትና ቪዲዮ ላይ በጣም ብዙ ሰዎች ተደስታችኋልና ግን ከዚህ የበለጠ ነገር ልጅቷ ማታ ምን እንደምትል ማስማት አለባችሁ ደግሞ ማለት ነው። ገባችሁ አይደለ? እና ልጅቷስ ደግሞ ልጁ የብሩክ ባይሆን ልጁ የብሩክ ካልሆነ እንዴት ነው በዚህ ልክ ላይ ራሷን አዋርዳ ሜዳ ላይ ልትከራከር የቻለችው? ካሳሎ ምናምን እያለችም ነበር አይደለ? ስለዚህ ምንም ነገር ከሌለ እንዴት ሴትነቷን አዋርዳ ከሌላ ወንድ አረግዛ ብሩክን መታ በዚህ ልክ ላይ ማፈጠጡ፣ በዚህ ልክ ላይ ሄሚን ማመናጨቁ፣ በዚህ ልክ ላይ ሄሚ የማይሆን ቃላት ማስጠቱ ለምን አስፈለገ? ገባችሁ አይደለ? እውነት ከሌላ ሰው ብታረግዝ ኖሮ የምትናገረው ቃላቶች ላይ ልትፈራ ትችል ነበር። አልፈራችም እሷ። ሄሚ አንቺ ከብሩክ አጠገብ ራቂ፣ ብሩክ አንቺን አይፈልግሽም እና ማለት የፕራይቬት ህይወቱ እኔ ነኝ ስትል ነው የነበረችው አይደል እንዴ? ስለዚህ እና እንዴት ደግሞ ፍቅረኛ ካላት ትንሽ ልትፈራም ትችል ነበር። ነገ ይሄ ልጅ ቢመጣስ ወደ ተመልሶ ቢመጣስ እኔ ያረጋስኩት ከሱ ነው አሁን ውሸት አዋሽቼ ነገ ቢዋረድስ ብላ ታስባለች እንደ ሴት። ግን እሷ ይሄ ነገር ሁሉ አላሰበችም። ገባችሁ አይደለ? እንደመጣላት ነበር ሄሚ ላይ ያወረች ነበረችው። ከህይወቱ ውጪ አይፈልግም፣ አጠገቡ ላይ ማየት አልፈልግም። ከዚህ በኋላ ከሱ አጠገብ እንድትርቂ ነው የሚፈልገው እሱ ማለት ከዚህ በኋላ
ልጁ የሱ እስከሆነ ድረስ ለኔ ማለት እኔን ማንከባከብ ግዴታ አለባት። ለኔ ትሪት ማለት ለኔ ትሪት ማድረግ አለባት። ከኔ ጋር መሆን ነው ያለባት ግዴታ ሆኖ ልጁ የሱ እስከሆነ ድረስ ምናምን ብላ ግግም ብላ እየተከራከራች ነበር እስከ 15 ቀን ሙሉ አይደል እንዴ ሶ እንዴት ነው ደግሞ ይሄ በአንዴ ተነስቶ መጥቶ ልጁ የኔ ነው እኔ ነኝ አስረገዝኳት ምናምን። ትላንትና እንኳን ልጁ ቆሞ እውነተኛ የልጅ አባት ሆኖ አይደለም እየተናገረ የነበረውና ግን ዛሬ እናያለን። እስቲ አንዳንድ ሰዎች ብትረጋጉ ጥሩ ነው። እስቲ ተረጋጉ እየጠጣችሁ እሺ። እና ለማንኛውም እናያለን ምን እንደሚሆን ምን እንደሚፈጠር። ያው እግዚአብሔር የማታ ሰው ማርገን የመልካም ቀንም ያርግልንና ሁሉን ነገር እናያለን። የምንደርስ ነገር እኮ ነው ምን ይከብዳል ብላችሁ ነውና እና ሰውን ደግሞ ለማውቀስ አትሞክሩ። ሰው በተሰጣው በተናገረው ነገር ላይ ነው አስተያየት እየተሰጠ የነበረው። ምርጥ አስተያየት ነው እየተሰጠ የነበረው። በተለይ ማቅዲ ቤት ላይ የሚገኙት የምሮ ነው የምላችሁት። በስማአሜ እንጃ እንደነሱ ያለው ጭንቅላት ያለው ሰው ነው አይቻላቅም። እነሱ ለብሩክና ለሄቢ በትክክል ነው የቆሙት። በቃ የምር ምርጥ ምክር ይሄ ነው እንጂ ምክር ሌላ ይሄ እና እናንተ ታንጫጫችሁ ገስት ከፍታችሁ ማንጫጫት ከማንጫጫት ውጪ ምንም እኮ የለም እኮ። የምር ነው አስሬ ተንጫጫላችሁ እንጂ ምንም ምክር የሆነ ቁም ነገር የሆነ ለሄሚም ለብሩክ የሚሆን ቃላት ተናግራችሁ ታውቃላችሁ? አታውቁም ከማንጫጫት ውጪ። ስለዚህ አፉን ባትከፍቱ ጥሩ ነው፣ ብትረጋጉ ጥሩ ነው ብዬ አስባለሁኝ እኔ። እና አሁንም ደግሞ በጣም ያው ብዙ መፈታት የሚችል ነገር አለ። ቅምጥልም ደግሞ ማወቅ የምትፈልግ ነገሮች ብዙ ነገር አለ። ያ ነገርም ሁሉ አውቃ ይሄ ልጅ ከዚች ጋር ማለት በምን አይነት መንገድ እንዲያረገዘች ምንነት ግንኙነት እንዳለ ሁሉ ነገር አስረዶ ያ ነገር ሁሉ ደግሞ እሷም ደግሞ አምና አዎ ነበረ ምናምን ብላ ከተናገረች ያኔ ብሩክ ነፃ ወጣ ማለት ነው። አለቀ። ገባችሁ አይደለ? ፊታችሁ እየታያዩ ነበር ትላንትና እኔ ያየሁት ልክ ላይ ገባችሁ አይደለ? እና እንትን ባትሉ ጥሩ ነው ቤተሰቦችዬ። ብዙም እንትን አትበሉ። ሁሉ ነገር የሚደርስና የምናይ ነገር ነው። የምር ነው የምላችሁት። እና ውዶቼ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። መልካም ቀን ይሁንላችሁ። ቴንክ ዩ። ቪዲዮን ሼር ላይክ አድርጉ። ቤቴን ሰብስክራይብ ማድረጉ እንዳይረሳ። 3000 አስገቡልኝ ቶሎ ብላችሁ ማለት ነው። እሺ ወዳችኋለሁ። ባይ